እንደኔ በቦርጭ ተቸግራችሁ የነበራችሁ ዛሬ ቦርጫችሁ እንዴት አድርጋችሁ በአጭር ጊዜ የምትቀንሱበትን የቦርጭ ማጥፊያ ይዤላችሁ መጥቻለሁ። ስፖርት ሳትሰሩ ሳትጨናነቁ የፈለጋችሁትን ምግብ እየበላችሁ ቦርጫችሁ እንዴት አድርጋችሁ እንደምታጠፉ አሳያችኋለሁ በዚህ ቪዲዮውን ላይክ አድርጉት፣ ሼር አድርጉት፣ ሁሉም ይጠቀምበት። በተለይ በቦርጭ ለተቸገራችሁ ተጠቀሙበት። ጨጓራችሁ ደግሞ ሎሚ የምትፈሩ ጨጓራችሁ እንዳያማችሁ የምታደርጉበትን እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። መጨረሻ ላይ እነግራችኋለሁ። ጨጓራ ላለባችሁ ለጨጓራዬ ይነካኛል ብላችሁ ለምትፈሩ እንዴት አድርጋችሁ እንደምትሰሩ መጨረሻ ላይ አሳያችኋለሁ፣ ነግራችኋለሁ። እየሰራው እንዴት እንደሚሰራ እንዴት እንደምትጠቀሙ ነግራችኋለሁ። ቀጥታ ወደ አሰራሩ እንገባለን። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ለኔ የጠቀመኝን ነው ይዤላችሁ የመጣሁት። በእርግጠኝነት ትጠቀሙበታላችሁ። ቪዲዮውን ላይክ እና ሼር አድርጉት ለሁሉም ሰው እንዲደርስ። እዚህ ጋር የተጠቀምኩት 2 ሎሚ በዚህ መልኩ ቆራርጬ እጠቀማለሁ። እስከነ ልጣጩ ነው። አጥቤዋለሁ። በደንብ አርጋችሁ እጠቡት። በጨው በደንብ አርጋችሁ እጠቡት። አጥቤ ይኸው በዚህ መልኩ ቆራርጬዋለሁ። 2 ሎሚ ጨጓራዬ ለምትሉ መጨረሻ ላይ እንዴት እንደምትጠቀሙ ነግራችኋለሁ። ለጨጓራችሁ ጨጓራችሁ እንዳያማችሁ። እኔም ጨጓራ አለብኝ፣ ግን ጨጓራዬ በማይነካኝ መልኩ ነው የምጠቀመው። 2 ሎሚ በዚህ መልኩ በድስት ጨምራለሁ። በቀጣይ የምጨምራቸው ግብአቶች አሉ። እያንዳንዳቸው ስቴፕ ባይ ስቴፕ አሳያቸዋለሁ። እዚህ ጋር ቅርንፉድ ጨምራለሁ። 1 ማንኪያ ቅርንፉድ ጨምሩበት። ይሄ የምሰራው ለ3 ቀን የሚሆነኝ ነው የምሰራው። ለሳምንት የሚሆናችሁ ሰርታችሁ መጠቀም ትችላላችሁ። ወይም ለ3 ቀን እንደዚህ እንደኔ አሁን እኔ ለ3 ቀን ነው የምሰራው። ብዙ ጥቅም አለው። ይሄንን ለጉንፋን እንዳይዛችሁ ብዙ ለሰውነታችሁ፣ ለቆዳችሁ፣ ለፊታችሁ ቆዳ ጥርት ነው የሚያደርግላችሁ። ቅርንፉድ 1 ማንኪያ ጨምራለሁ። በቀጣይ የሎሚ ቅጠል ጨምራለሁ። የሎሚ ቅጠሉ 4 ፍሬ እጨምራለሁ። የሎሚ ቅጠል ከሌላችሁ እንግዲህ ዝንጅብል መጨመር ትችላላችሁ። ዝንጅብል ካላችሁ ዝንጅብል ጨምሩበት። እንዳታበዙ፣ ጨጓራችሁ እንዳይነካችሁ ዝንጅብል እንዳታበዙ። 1 እንደዚህ እንጨት የሚያክል ቀረፋ ጨምራለሁ። የተፈጨም ካላችሁ ትንሽዬ መጨመር ትችላላችሁ። 1 ፍሬ ቀረፋ፣ ሎሚ፣ ቅርንፉድና የሎሚ ቅጠል፣ ቀረፋ እስካሁን የተጠቀምኩት። የሎሚ ቅጠሉ ከሌላችሁ ዝንጅብል ትንሽዬ መጨመር ትችላላችሁ። ጨጓራችሁ እንዳያማችሁ በትንንሹ ነው የምትጠቀሙት። ዝንጅብል ራሱ በጣም አሪፍ ነው። ዝንጅብል ብትጠጡ የምትበሉትን ምግብ ዳይጀስት ያደርግላችኋል። ሎሚ ከሆነ ለቆዳችሁ በጣም አሪፍ ነው፣ ቫይታሚን ሲ ነው። ቀረፋ ደግሞ ስኳር በሽታ ላለባችሁ በተለይ የቀረፋ ሻይ ጠጡ፣ በጣም አሪፍ ነው። ስኳር በሽታ እንዳይመጣ ያደርግላችኋል። ስኳራችሁን ያስተካክልላችኋል። በተለይ አዘውትራችሁ በየጊዜው ትንንሽዬ የቀረፋ ሻይ ከጠጣችሁ ደማችሁ ያስተካክልላችኋል። ፔሪዳችሁ ራሱ ይስተካከልላችኋል። እና የቀረፋ ሻይ እንደዚህ ትንንሽዬ በሻያችሁ ቀረፋ ጨምሩ፣ ቅርንፉድ ጨምሩ፣ ለፊታችሁ ለቆዳችሁ ጥራት። እኔ አሁን ዛሬ 3 ብርጭቆ ውሃ ነው የምጨምረው። ለ3 ቀን ነው የምጠቀመው። 3 ብርጭቆ ውሃ ለ7 ቀን ሰርታችሁ ማስቀመጥ ትችላላችሁ። ሰነፍ ካልሆናችሁ በ3 ቀን በየ3 ቀኑ እንደዚህ እየሰራችሁ መጠቀም ትችላላችሁ። ሎሚውን መቀነስ ትችላላችሁ ከፈለጋችሁ ማለት ነው። እንዳይበዛባችሁ እየፈራችሁ እንደዚህ ሎሚ መጠቀም የምትፈሩ ልጆች 1 ሎሚ ይበቃችኋል። 3 ብርጭቆ ውሃ ጨምሬ አንድ ላይ በእሳት ሰራዋለሁ። በእሳት
ለ5 ደቂቃ ቀስ እያልኩ ነው ማበስለው። ሁሉንም አጥልያ አላስቀምጠው። መጨረሻ ላይ እንደዚሁ እንዳለ አስቀምጬ እያጠለልኩ ነው የምጠቀመው። እያጠለልኩ ፍሪጅ ውስጥ አስቀምጬ እንደዚሁ እያጠለልኩ ነው የምጠቀመው። ስትጠጡት ያው በኋላ መጨረሻ ላይ ነግራችኋለሁ። ሙቅ እያለ ነው የምትጠጡት፣ እያሞቃችሁ ማለት ነው። ለብ እያረጋችሁ ነው የምትጠጡት። ለ5 ደቂቃ እንደዚህ በእሳቴ ሰራዋለሁ። በጣም ይሄ በጣም አሪፍ ነው። በተለይ እርድ ጨምሩበት። እርድ ንጹህ እርድ ያላችሁ እርድ ጨምሩበት። ለብዙ በሽታ ይከላከልላችኋል። በሽታ ካለባችሁ ያጠፋላችኋል። ሆዳችሁን ጽድት ነው የሚያደርግላችሁ። ዲቶክስ በሉት፣ በቃ ዲቶክስ ያደርግላችኋል። ስለዚህ ልክ እንደዚህ አርጋችሁ በየጊዜው ተጠቀሙ። ለቦርጭ ብቻ ሳይሆን ለጤናችሁም ይጠቅማችኋል። አያችሁት እንዴት እንደሚያምር እዩት። ጨርሼለታለሁ። አሁን እንዴት አድርጌ እንደምጠቀም አሳያችኋለሁ። ጨጓራ ላለባችሁ ደግሞ 1 ማንኪያ ተልባ ጨምሩበት። ከፈለጋችሁ እንደዚህ ከእንትን ካላችሁት በኋላ እንደዚህ ቀቅላችሁ ካጠለላችሁት በኋላ ተልባ 1 ማንኪያ ተልባ ጨምራችሁ ዝፍዝፍ አድርጋችሁ ተውት። ተልባ እንዳትረሱ፣ ጨጓራ ላለባችሁ እንደዚህ አጥልላችሁ ከጨረሳችሁ በኋላ ልክ እንደዚህ ተልባ አድርጋችሁ ዘፍዝፋችሁ ተውት። አሁን ለ7 ቀን አይደለም የምትሰሩት፣ እንደዛው ዝፍዝፍ አድርጋችሁ ፍሪጃችሁ ውስጥ አስገብታችሁ እየቀነሳችሁ እያሞቃችሁ ለብ እያረጋችሁ ከፈለጋችሁ መጠጣት ትችላላችሁ። ለብ አድርጉት፣ ትንሽዬ በትንሽ እሳት ለብ እያደረጋችሁ እየቀነሳችሁ ጠጡት። ማር ጨምርበታለሁ። 1 ማንኪያ ማር ካላችሁ እየቀነሳችሁ እንደዚህ በምትጠጡ ሰዓት ትንሽዬ ሞቅ አድርጋችሁ ለብ አድርጋችሁ ስትጠጡ 1 ማንኪያ ማር ጨምሩበት። ለጤና በጣም አሪፍ ነው፣ መድኃኒትም ነው። ጉንፋን እንዳይዛችሁ ያደርግላችኋል። በተለይ ኢትዮጵያ ላላችሁ ብርድ እንዳይመታችሁ ያደርግላችኋል። ብዝርሽያ የሚባለውን ካገኛችሁ እሱን ጨምሩበት። እሱንም እንደዚሁ ዘፍስፋችሁ ልክ እንደ ተልባ ማለት ነው ዘፍስፋችሁ ታስቀምጡትና ለ7 ቀን ከጠጣችሁት እሱ ለብቻው በውሃ ራሱ ማለት ነው በውሃ ብቻ ከተጠቀማችሁ ዘፍስፋችሁ ለ7 ቀን ቦርጭ ያጠፋል። ጤነኛ በሆነ መንገድ እሱ ደግሞ ሎሚ ሳትጨምሩ ዝንጅብል ሳትጨምሩ ምንም ሳትጨምሩ ለብቻ 1 ማንኪያ በቀን ለ7 ቀን እሱን ብትጠጡ ቦርጫችሁ ያጠፋላችኋል። በዋነኝነት ምግብ ስትመገቡ ሆዳችሁ እስከሚወጠር ድረስ አትብሉ። ማንኛውም ምግብ ብሉ፣ ሌሊት ልትተኙ ስትሉ አትብሉ። እመኑኝ ቦርጫችሁ ይጠፋላችኋል። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።